እኔ እርጉዝ ነኝ፣ አርግዣለሁ። ፈልጌ ነው ሳልፈልግ አይደለም። ካገባሁ በኋላ ልጅ መውለድ ፈልግ ነበር። ታውቃለህ፣ የምታመነው ለፈጣሪ ነው፣ ለአንተ አይደለም። የምትጠራጠርም ከሆነ ልጁ ሲወለድ በዲኤንኤ። ሰላም ጤና ይስጥልን። ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ አለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ኦርቶዶክሳውያን ዛሬ አቡነ ገብረ መንፈስ ቅዱስ ናቸው። ገብረ መንፈስ ቅዱስ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼ እህት ወንድሞቼንም አላህ በያላችሁበት ይጠብቃችሁ። እኔም አለው ደህና ነኝ እግዚአብሔር ይመስገን። ዛሬ በጣም ትንሱ የምር በጣም ስታለቅስ አብሬያት ያለቀስኩት የእውነት አረ እንደው በስመ አብ። ሰው እኮ አይን አይቶ ራሱ ልብ ይፈርዳል የሚባለው ነገር እኮ ትክክል ነው። ልጅቷ ሆዷ በደንብ እያስታወቀ እንግዲህ ሐኪሞቹም የሚሉት የ2 ወር እርግዝና በታምር የ3 ወር እርግዝና አያስታወቅም። 4 ወር ሲሆን አሉ ብቅ እያለ ነው የሚሄደው። 5 ወር ሲሆን ያስታውቃል። 6 ወር ላይማ በደንብ ነው የሚያስታውቀው አሉ። እና የትንሱ ሆድ ማለት ነው በደንብ ነው የሚያስታውቀው በደንብ። ዛሬ እንደውም ሰፋ ያለ ቀሚስ ለብሳ መጣለች። ሰፋ ያለ ቀሚስ ለብሳ ብትመጣም እርጉዝ እንደሆነች ሆዷ ቁጭ ብላ ታስታውቃለች። ሰሞኑን በደንብ እያየናት ነበረ። በደንብ ሆዷ ያስታውቃል። ከየት የመጣ ነው ታዲያ ይቺ ሴትዮ? ልጆቿ ወንዶች ናቸው እሺ፣ ሴትም ልጅ አለቻት። የእውነት ነገ ጧት እቺ ሴት ልጇ አድጋ ምን እንደሚደርስባት ምንም አታውቅም። ለምን በልጆቿ ግፍ ታስቀምጣለች? እግዚአብሔርም እኮ ይላል ብድራትን በልጆች ከፍላለሁ ይላል። የእውነት ግፍ የሰራ ሰው ማለት ነው ዞሮ በልጆቹ ነው የሚደርሰው። ሰውን ያስለቀሰ ሰውን የገፋ ሰው በራሱ እንኳን ቆሞ እንኳን እየሄደ በቃ ነገሮቹ ተስተካክለውለት እንኳን እየሄደ እያለ ቢመስለውም ማለት ነው ነገ ጧት ግን እሱ የሰራት በልጆቹ ተከፍሎት ያያል። እና እቺ ሴትዮ ግፍ እያቆየች ነው ለልጆቿ። ልጆቿ ወንዶች ናቸው ግን ነገ ጧት ሴት መውለዳቸው አይቀርም። ስለዚህ ልጆቿ ነው ግፍ እያስቀመጠች ያለችው፣ ያውም እርጉዝን ሴት እንደዚህ። አሳሳቋ ደግሞ ምንድነው? አሳሳቋ በቃ ይሄ አለ አይደለ? ይሄ በቃ ይሄ ጋጦጥ ነዋሪነቷን በቃ ጋጦጥ ታሪኳን ነው አምጥታ ቁጭ ያደረገችልን ማለት ነው። እኛ የሆነ ክፉ ነገር ስም እየጠራን መናገርም ባይገባን ካካሆኗ ራሱ ያንኑ አድራጊ ሴት ናት። በቃ እንደ አካሆኗ አነጋገሯ ሁሉ በጣም የሚያስጠላ። ትንሱ እዛ ጋር ስቅስቅ ብላ እያለቀሰች አዘኔታ እንኳን የላትም እንዴ? ሌላው ነገር ይቅርሽ፣ ሴት ናት፣ ብዙ ነገር አሳልፋለች አይደል እንዴ? ከልጆቿ አባት ጋር ስትጣላ የሆነ ስሜት እኮ ተሰምቷት ይሆናል ያኔ ማለት ነው። ከልጆቿ ከናላዛር አባት ጋር ስትለያይ አይደል እንዴ? ሴት ናት፣ የሆነ ስሜት ተሰምቷት ሊሆን ይችላል። ለነገሩ እቺ ምንም አይሰማትም። ምንም ወደልናት እኮ ደንደስ ማርያምን ምንም ነገር አይሰማትም። ይቺ ግን ምንም ቢሆን የሆነ ነገር ሊኖር ይገባል እኮ ሰው እስከሆነን ድረስ ማለት ነው እንዴ። የሆነ ሀዘኔታ ትንሽ እንኳን ልብን እንደዚህ የሆነ ኮርኮር የሚያደርግ ሀዘኔታ በሰው ውስጥ አይፈጠርም እንዴ? አሳሳቋ ምናምን የእውነት እኔማ በልጇ ትየውን ያልኩት ማርያምን። እችን አንድ ፍሬ ልጅ የሰው አፍ ውስጥ እያስገባቻት የገዛ ልጇ ማለት ነው ህፃኗ ሴት ልጅ ወልዳለች። በልጅሽ በሴት ልጅሽ እዩ ማለት ቀላል ነገር አይደለም። የእውነት ቀላል ነገር አይደለም። ልጅቷን እግዚአብሔር ያሳድግላት። ግን አሁንም ቢሆን ብድራቷን እግዚአብሔር በምንም አድርጎ ይክፈላት። የእውነት ለምን እርጉዝ ናት፣ ሆዷ ያስታውቃል። ከማንም ያመጣሽውን ምናምን ነገር ምክንያቱም እሷ ከብዙ ወንዶች ጋር ሄዳ ወልዳለች። ለዛ ነው ሰውን እኮ የሆነ ጥፋት አጥፍተን እንትን ካልን በኋላ አንድ ሰው ደግሞ መጥቶ ትክክለኛውን ነገር ሲነግረን አናምንም። ምክንያቱም እንደ ራሳችን በፊት እንዳሳለፍነው ነገር ነው የሚመስለን እንዴ። ሌባ እናት ልጇን አታምንም እንደተባለው ማለት ነው። እሷ ከ2 ወንዶች ወለደች። ስለዚህ አሁን ትንሱን አታምንም። በቃ ትንሱን አታምንም እንዴ። ይሄ ልጅ እኮ ትናንትና እናትየዋ ራሱ እንዴት እንደዛ እየተንከባለሉ እያሉ ልጄ ታግቷል፣ ልጄ ሞቶብኛል ምናምን እያሉ ቪዲዮ ሲሰሩ አይተናል አይደል እንዴ? ልጁ የርቀት ተማሪ ነው። እንደ ትንሳኤ በጓደኝነት
በወንድምነት በእህትነት ነው የሚያውቃት። ወንድሙም ሲናገር ሰምተነዋል። የዛን ሰዓት ወረቀት ሊያቀብላት ተገናኙ። ልጅቷ እርጉዝ ስለሆነች ትምህርት ቤት መሄድ አልቻለችም። እቺ ሴትዮ እንደው እግዚአብሔር ያቅጠርባት 4 ልጆች ወልዳለች አይደል እንዴ? ስሜቱን አታውቀውም? ታውቀዋለች። ከእርግዝና ጀምሮ እስከ መውለድ ድረስ ያለውን በደንብ አድርጋ ነው የምታውቀው። ስለዚህ ትንሱ ተጠቅልላ ስትተኛ እርጉዝ እንደሆነች እኛ ራሳችን እኮ ተረድተናል አይደል እንዴ? እንኳን እሷ አጠገቧ ያለቻት እችን የምታክል አሮጊት ሴትዮ ትቀርና በደንብ ያስታውቃል። ሰው እንኳን እርጉዝ ሴት እንኳን ሆዱ እንደዚህ ገፍቶ ይቀርና ባጠገባችሁ እንኳን ሰው እንደዚህ ሲያልፍ እንዴ እርጉዝ ነሽ እንዴ ተብላችሁ እንኳን ትጠየቃላችሁ። ምክንያቱም ክብደት አለው። ምን ነው ከበድሽኝ አርግዘሻል እንዴ ምናምን ነገር ይባላል እንዴ። አጠገቧ አይኗ እያየ ይሄንን የሚያክል ሆድ ይዛ ትንሱ እግዚአብሔር በሰላም ይገላግላት ማርያምን። እንዴት እንዴ ከቤት ወጣች 2 ወርሽ ነው ከቤት ወጥተሽ የትም ስትል ከሰከሽ ነው ያመጣሽው አለቻት አይደል። ታዲያ የ2 ወር እርግዝና ያስታውቃል እንዴ? አሁን እኮ ትንሱ ሆዷ ፈጦ ወጥቷል እኮ 5 ወር ምናምን ይሆናታል እኮ ልጅቷ። እና 5 ወር ሙሉ የት ነበረች? ከአላዛር ጋር አልነበረችም? በመሀል ተጣሉ 1-2 ወር እሺ ወጣለች። በዛን ሰዓትም እርጉዝ ነበረች ማለት እኮ ነው እቺ ልጅ ተጣልተው እስከምትወጣ ድረስ ማለት ነው። እንደዚህ ከሆነ እኮ አሁን 5 ወር ምናምን ከሆነ እኮ የትንሱ እርግዝና ያኔ እቤቷ ውሻ አድርጋት ያባረረቻት ጊዜ ትዝ የሚላችሁ ከሆነ ማለት ነው። ውሻ አድርጋት ያባረረቻት ጊዜ ሶፋ ላይ ተኝታ ስልኳን እየነካካች አሞኝ እኮ ነው ታውቂ የለ ወይ አሞኛል እንዳመመኝ ታውቂያለሽ ብላታለች እኮ። የዛን ሰዓት ጀምሮ ነው እንግዲህ ልጅቷ እርጉዝ የሆነችው። ሲቆጠር ወደ 5 ወር ሆዷም ሲታይ 5 ወር ከምናምን በቃ ቁጭ ያለ እንደዛ ነው የሚታየው። ከየት ያመጣችሁ ነው? ከሱ አይደለም ምናምን አሃሃ አሳሳቋ ምናምን። አረ በጣም ነው የሚያስጠላው። ሰው እንደ ትልቅነቱ እሺ ባይሆን እንኳን እቺ ልጅ እርጉዝ ናት። እሺ ካላዘር አላረገዘችም እንበል፣ ግን እርጉዝ ናት። የግዴታ እኮ መከበር አለባት። ካልሆነ እንደ ሴት ተረድታት ሁለታችሁ ጨርሱ በቃ ብላ እኮ ከመሃል መውጣት ትችላለች። ግን እየመጣች እንደ አረ እንደው ዊ በስመ አብ ወልድ። እኔ ሳውንስ እሷንም መናገር በጣም ነው የከበደኝ ማርያምን። ምክንያቱም ከኔ በላይ ናት። ትልቅ ሰውን እንዴት ብላችሁ ትናገራላችሁ? ግን እንደዛም ሆኖ ደግሞ እያየን ዝም አንልም። መናገራችን አይቀርም። እንድንናገርም የምታደርገን እራሷ ናት። አሳሳቋ ምናምን በጣም ነው የሚያስጠላው። የእውነት በጣም ሰው ጠይፉ ጎዳና ላይ ቆማ የለመደችው በር ላይ ቆማ እንደምታስካካው ያንን ባህሪዋን ነው ይዛ የመጣችው። የእውነት እንደዚህ ወተን እንድንናገር ያደረገችን ቪዲዮም እየሰራን በኮመንትም እንድንናገር ያደረገችን እራሷ ናት። ምንም ማድረግ አንችልም። ሰው ተከብሮ ደህና ነገር ይዞ ሲመጣ እኮ የክብር ቪዲዮ ሰርተን ወይ ደግሞ የክብር ኮመንት ትጽፋላችሁ። የክብር ቪዲዮ ሰርተን እናመሰግናለን። ግን እንደዚህ አይነት ቆሻሻ ነገር ደግሞ ይዘው ሲመጡ ቆሻሾች ናችሁ ብለን መናገር አለብን። ሴት ልጅ እንደዛ አሰቃያችሁኝ ብላ ሆዷ ውስጥ ጽንስን የሚያክል የእግዚአብሔር የእጁ ስራ ተቀምጦባት ስቅስቅ ብላ ስታለቅስ አይደለም ሰው እኛ ንቅርና እግዚአብሔርም ይፈርድባታል። የአላዛር እናት ላይ የእውነት ይፈርድባታል። በቃ ይፈርድባታል እግዚአብሔር። እንዴ እግዚአብሔርን አትፈራም እንዴ? ሲሆን እሺ ከማንም ታምጣው ይች ልጅ እርጉዝ ናት። ከማንም ይሁን ግን እርጉዝ ናት። በቃ ይሄን ያህል እንደዚህ ማልቀስ አለባት እንዴ? እሷ የሚሰማትን ስሜት እኮ ጽንሱም ይሰማዋል። እሷ ስታለቅስ ውስጧ ያለው ጽንስ እንትን ይላል፣ በቃ ይሰማዋል፣ ይጨናነቃል። ሐኪሞች እንደዛ ነው የሚሉት። እንዴ አላዛር እንኳን ምን አለ ቢረዳት፣ ምን አለ ይሄ አሰስ ገሰሱን የእናቱን ሆድ ተገልብጦ የሱ ሆድ ተገልብጦ ከፊት እየገፉ መምጣት ብቻ ነው እንደሚያውቁት። እንዴ ልጅቷን መረዳት አለበት። ያ ቃል ወንድ ነው። እንዲህ ስታለቅስ እንኳን ሆዷን እንኳን ነክቶት ምን ያህል ትልቀት እንዳለው እንኳን መገመት ያቅተዋል እንዴ? እናትየው ባትረዳ እሱ እንኳን አይረዳትም እንዴ? የምር እውነቴን ነው። እውነታችሁን ነው። እናንተም ይቅርብሽ የምትሏት ይቅርባት። ምክንያቱም እንዲህ ያስለቀሳት ከወለደች በኋላማ እንደው የእውነት ልጇን ወስደው ራሱ ሂጂ ብለው እንደሚያባረሯት ነው እቺ ሴትዮ መካከላቸው እስካለች ድረስ ማለት ነው። እንደው በህግ ካልተጠየቁ በስተቀር እነዚህ ሰዎች እንጂ አላዛር ምንም እየተጃጃለ
ሆዱን ገልብጦ በቃ ወደፊት መሄድ ብቻ ነው የሚያውቀው። የሱ ሆድ በጀርባው ቢሆን ገደል ነበር የሚከተው የእውነት። እና በጣም ነው የምታስጠላው የአላዛር እናት። ምን ሁኑ እንደምትለን ምን አድርጉኝ እንደምትለን ስደቡኝ እየሰደብናት ነው፣ ግን ሰው ጠይፉ ናት። በቃ ሰው ጠይፉ ናት። ምንም ማድረግ አንችልም። እንሰድባታለን፣ በኮመንትም በቪዲዮም ትሰደባለች። ሰው ጠይፉ ናት። እንደ ትልቅነቷ አልሆነችም። የባሰ ጭቃውን ነገር ነው እየያዘች የምትመጣው። መሳቋ ሃሃሃ ምናምን በጣም ነው የሚያስጠላው። በጣም ትንሽ እንኳን ሴት ናት። ነገ ጠዋት ሴትም ልጅ አለቻት። አድጋ ምን እንደሚገጥማት ምን አውቃለሁ ብላ ማሰብ አለባት። ትንሱ እንኳን ስታለቅስ መሳለቅ ነበረባት። እንደዛ እያስካካች መሳለቅ ነበረባት። አሳሳቋ ራሱ እንደው የሌላ ነገር በቃ ምን ብዬ ልንገራችሁ። በስመ አብ ወወልድ ወመንፈስ ቅዱስ። ወይ እንደው ጌታ ሆይ በምን ቀኖች ሴትዮ መታ እኛም እንድንናገራት እሷም መታለያችን ላይ እንደዚህ እንድትተፋ ያደረገችው የሆነችው የእውነት። እና በጣም ነው የምትገርመው። በጣም ግን ትንሱን እመብርሃን በሰላም ትገላግላት። እነዚህ በሩቁ እዛው በሩቁ እዛው አላዛርም ቢሆን ምንም ለባልነትም አይደለም ለባልነት ለትዳር ለአዳርም አይሆንም። ይሄ የሆነ ምናምን ነገር ነው። ልክ እንደናቱ ይሄ የእናትየው ታናሽ እህቷ ነው። ታናሽ እህቷ የእናትየው ታናሽ እህት እንጂ እናትየው የአላዛር እናት አይደለችም። የአላዛር ታላቅ እህት ናት።